ኢትዮጵያ ከዚህ በፊት ባከናወነቻቸው ምርጫዎች የመራጮችና እጩዎች ምዝገባ በወረቀት የሚከናወን በመሆኑ ከታማኝነት ቅልጥፍናና ሌሎች ተያያዥ ጉዳዮች ጋር በተገናኘ ውስንነት ነበረበት። ቁመት አይቶ እድሜ መገመት ከባድ ነው እና አንዳንድ ተማሪዎች ናቸው እየተባለ አንተ ገና እድሜ ያልደረሰ እንዴት እንትን ተሰጠህ ተብሎ ሲመለሱ አይቻለሁ። ከዛ ጋር ተያይዞ አንዳንድ ጊዜ ቅሬታም ሲነሳ ለመገንዘብ ችያለሁ። ሂደቱ ላይ ከነበሩት ችግሮች አንዱ የተንዛዛ አሰራር፣ የማይመች አሰራር፣ ቀልጣፋ ያልሆነ ከዛ ደግሞ ለብልሽት የተጋለጠ ለማጭበርበር የተጋለጠ የምዝገባ ስርዓት ስለነበረ ለእጩዎችም ሆነ ለመራጮች ትንሽ አሰልቺና ተስፋ አስቆራጭ የነበሩ ሂደቶች ነበሩ። ኢትዮጵያ በምታደርገው የዲጂታል ጉዞ ስኬታማነት የተቋማት መዘመን ወሳኝ ሆኖ ይነሳል። በዚህ ዓመት ለምታካሄደው ምርጫ ወሳኝ የሆነውን የዲጂታል ስርዓትም በኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ተደርጓል። ዲጂታል የመራጮችና እጩዎች ምዝገባ ስርዓት የዲጂታል ምዝገባ ስርዓቱ ምርጫ የተሰኘው ስልክ መተግበሪያ ድረገጽና በምርጫ ጣቢያዎች በመገኘት በታብሌት አማካኝነት መራጮች መመዝገብ የሚችሉበት 3 አማራጮችን ይዟል። ስርዓቱ በመራጮችና እጩዎች ምዝገባ ላይ ያጋጥሙ የነበሩ ችግሮችን የሚቀርፍና ለዘመናዊ ምርጫ ትልቅ ምዕራፍ የሚከፍት ነው። ተወዳዳሪዎች፣ እጩዎች በዚህ መልኩ ራሳቸውን መመዝገብ ይችላሉ። የፖለቲካ ፓርቲዎች የምርጫ ጣቢያዎች መሄድ ሳያስፈልጋቸው፣ ምርጫ ቦርድ መሄድ ሳያስፈልጋቸው በጽህፈት ቤቶቻቸውና ባመቻቸው ቦታ ሁሉ አባላቶቻቸውን ተወዳዳሪዎቻቸውን መዝግበው የማሳወቅ እድል ሰጥቷል። ይሄ ለፖለቲካ ፓርቲዎች ብዙ ስራ ያቀለላቸዋል። እንግልቶች ሊኖሩ ይችላሉ። ሰው ስራ ትቶ ሊሄድ ይችላል። ጊዜ እንዲወስድ ይችላል። ሰው አሁን ምቹ ነው። በራሱ ጊዜ በራሱ ታይም ቢፈልግ ማታ ቤት ሆኖ ሲስተም አሁን እንግዲህ ብዙ ወጣቶች ቴክኖሎጂን ይጠቀማሉ። በየቤቱ ይሄን ቴክኖሎጂ የሚጠቀም አንድ ወይ ሁለት ወጣት አይጠፋም። ስለዚህ የራሱን ብቻ ሳይሆን የቤተሰቡንም ጭምር ለማስመዝገብ ስለሚችል ይሄ የተሻለ አካታች የሆነ አማራጭን ይዞ መጥቷል ብዬ አስባለሁ። ከ55,000 የምርጫ ክልሎች መካከል ከ30,000 በላይ በሚሆኑት የመራጮችና የእጩዎች ምዝገባ በዲጂታል ይከናወናል። ስርዓቱ ቦርዱ ከወረቀት አሰራር ወደ ዲጂታላይዜሽን የተሸጋገረበት ትልቅ ምዕራፍ ከመሆን ባለፈ የምርጫ ታማኒነትን ለማረጋገጥ ይረዳል። የቦርዱ የ5 ዓመት ስትራቴጂክ ፕላን 6 መሰረታዊ የሆኑ አምዶች ሲኖሩት አንደኛው አምድ ኢኖቬሽን እና ቴክኖሎጂ የሚባለው ነው። ይሄ እንግዲህ ኢኖቬሽን እና ቴክኖሎጂን መሰረት በማድረግ በሀገራችን ለመጀመሪያ ጊዜ መራጮች በዲጂታላይዜሽን የሚመዘገቡበት፣ እጩዎችም በተመሳሳይ በዚሁ በዲጂታላይዜሽን የሚመዘገቡበትን ሶፍትዌር በማልማት ለማስመረቅ ተገኝተናል። ከሌሎች ሀገሮች ልምድ ለመረዳት እንደሚቻለው ቴክኖሎጂ ከመጠቀም ጎን ለጎን በቂ ግንዛቤ መፍጠር፣ ተጠቃሚዎች እምነት እንዲያሳድሩ ማድረግ፣ የተሳሳቱ ግንዛቤዎችን ማጥራት፣ በአጠቃላይ ባለድርሻ አካላት እምነት እንዲያድርባቸው ማድረግ የሚያስፈልግ ሲሆን የዛሬው መድረክ ቴክኖሎጂውን ከማስጀመር ባሻገር ይህን ግብ ለማሳካት ሚና እንደሚኖረው ይታመናል። የኢትዮጵያ ምርጫ ቦርድ ከወረቀት አሰራር ወደ ዲጂታል የጀመረው መንገድ የመጀመሪያ ምዕራፍ ተደርጎ የሚወሰደው ዛሬ ወደ ስራ የሚገባው የእጩዎችና የመራጮች ምዝገባ ዲጂታላይዜሽን በቦርዱ ታሪክ አዲስ ምዕራፍ ተደርጎ የሚወሰድ በቀጣይ ለሚኖሩ የሽግግር ምዕራፎች መንደርደሪያ ተደርጎ የሚወሰድ ነው። ዲጂታል የመራጮችና እጩዎች ምዝገባ ስርዓት በተለያዩ የቋንቋ አማራጮች የቀረበና አካል ጉዳተኞችን ታሳቢ ተደርጎ የተዘጋጀ ነው።